ኢማም ኢብን ረጀብ መልካም ስራዎች ምንዳቸው የሚበዛበትን ሁለት መንገዶች ያስቀምጣሉ ወይም ሁለት ምክንያቶች እንደሆኑ ይጠቅሳሉ። የመጀመሪያው ያ ተግባር የሚፈጸምበት ወቅት እጅግ የተባረከ መሆኑ ነው። ልክ እንደ ረመዳን ያሉ ረመዳን ውስጥ ደግሞ ልክ እንደ ለይለቱል ቀድር ያሉ ወቅቶች ማለት ነው። ሁለተኛው ደግሞ እነዚህ መልካም ተግባራቶች የሚፈጸሙባቸው ቦታዎች የላቁና የተከበሩ መሆናቸው ነው። ልክ እንደ መካ፣ መዲና፣ ቤተል መቅዲስ ያሉ ቦታዎች። ኢማም ኢብን ረጀብ በሌላ ንግግራቸው ምን ይሉናል? የተባረከ ወቅት ከንጹህና ቀና ልቦና ጋር ሲገጥም ትንንሽ የሚባሉ ስራዎችም ምንዳቸው ወይም ደግሞ ትሩፋታቸው የላቀ እንደሆነ ይነግሩናል። ከረመዳን የተሻለ የተባረከ ወር ከየት እናገኛለን? ልቦቻችን እስከዚህ ወር በተሻለ ንጹህና ቀና የተለዘቡ የሚሆኑበትን ሌላ አጋጣሚ አናገኝም። ስለዚህ በእነዚህ ወቅቶች ትንንሽ የምንላቸው ችላ የምንላቸው መልካም ስራዎችን በመተግበር ውስጥ እኛ መቁጠርና መግለጽ የማንችለውን አጅርና ምንዳ ማፈስ እንችላለንና እንዘናጋ ለማለት ነው።